ሰላም ጤና ይስጥልኝ ወደ ሬላይን ቤተሰቦች እንደምን ከረማችሁ? አሌክሳንደር ዮሐንስ ነኝ። ዛሬ አንድ ጉዳይ ይዤላችሁ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ። ዛሬ ምንም እንኳን ከጂኦፖለቲክስ ወጣ ያለ ጉዳይ ቢሆንም ግን ማውራት አለብን ወይም ደግሞ ለእናንተ ለሬላይን ቤተሰቦቼ ሼር ማድረግ አለብን ብዬ ያሰብኩት ኢንፎርሜሽን ስለሆነ ነው። እንግዲህ ይህም ደግሞ ከባለፈው መጋቢት 26 የአዲስ አበባ ከተማ አስተዳደር ለኤርትራ መንግስት ሲሰልሉ አግኝቻቸዋለሁ ያላቸውን ወደ 200 አካባቢ የሚጠጉ ኤርትራውያንን በቁጥጥር ስር አውሏል። እንግዲህ ይህንን አስመልክቶ ደግሞ በዛ በኩል በኤርትራ በኩል ያሉት ሰዎች ደግሞ እንግዲህ ሚስ ኢንፎርሜሽን እያጋሩ በሰፊው እያሰራጩ ይገኛሉ። ካምፔን እንደማድረግ አይነት ነገር ነው እና በተጨማሪ ደግሞ ማክሰኞ መጋቢት 30 ላለፉት 2 ዓመታት እንግዲህ የትግራይ ጊዜያዊ አስተዳደር ሆነው ሲያገለግሉ የነበሩት አቶ ጌታቸው ረዳ የስልጣን ርክክብ አድርገዋልና ሁለቱን ነገሮች አንድ ላይ በማያያዝ ነው እንግዲህ የዛሬን ፕሮግራም ይዤላችሁ የቀረብኩት። እንግዲህ ወደ ዝርዝሩ እና ወደ ዋናው ጉዳያችን ከመግባታችን በፊት ግን እንደተለመደው እስካሁን ድረስ ሬላይን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ትቀላቀሉ ዘንድ እንዲሁም የዛሬው ፕሮግራም ከተመቻችሁ ላይክ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ የሬላይን ተደራሽነት እንዲጨምር የበኩላችሁን አስተዋጽኦ ታበረክቱ ዘንድ እየጠየቁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩላል። ማክሰኞ መጋቢት 30 ላለፉት 2 ዓመታት እንግዲህ የትግራይ ጊዜያዊ አስተዳደር ሆነው ሲያገለግሉ የነበሩት አቶ ጌታቸው ረዳ እንግዲህ የስልጣን ርክክብ ከአዲሱ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ጋር ያደረጉ ሲሆን እንግዲህ ደግሞ አቶ ጌታቸው በበኩላቸው በማህበራዊ ገጻቸው እሳቸውም ሼር ያደረጉት ሀሳባቸውን ሼር አድርገዋል ማለት ነው። በኃላፊነት ቆይታ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ያሉት አቶ ጌታቸው ህዝባችን ወደ ተሻለ ሁኔታ እንዲመለስና ሁለንተናዊ ፍላጎት እንዲሟላለት ይቻለንን ሁሉ አድርገናል ብዬ አስባለሁ ብለው ተናግረዋል ማለት ነው። ባለፈው መጋቢት 18 ራስ አሉላና መለስ ዜናዊ ኢትዮጵያዊነት ወይስ ክልላዊነት በሚል ርዕስ እንግዲህ በሚል ርዕስ በሰራሁት ፕሮግራም ላይ እንግዲህ አቶ ጌታቸው ረዳን የጋዜጣዊ መግለጫ ሞቅ ሲለን ትግራይ ሀገር ነች እንላለን ያሉትን ንግግር መነሻ በማድረግ እንግዲህ ፖለቲከኞቻችን ላይ የሚታየውን ይሄ ክልላዊነትን በተመለከተ ብዙ ሀሳቦችን መሰንዘራችን የሚታወስ ነው እና እንግዲህ ያኔ ወቀሳ እንዳቀረብኩ ሁሉ አሁን ደግሞ ማወደስ አስፈላጊ ነው ብዬ አስባለሁ። ጌታቸው ረዳ ላለፉት 2 ዓመታት በሰሩት ስራ ብቻ ሳይሆን ከስልጣን ወንበራቸው እንግዲህ ለመነሳት ፍላጎት ማሳየታቸውና ይህንንም ደግሞ እንዲመቻች ወይም ደግሞ ለማመቻቸት መጣራቸው ብቻ በራሱ ሊያስመሰግናቸው የሚገባ ነው ብዬ አስባለሁ ማለት ነው። ምክንያቱም ደግሞ እንግዲህ እንደምታውቁት ፖለቲከኞቻችን ስልጣንን በቃኝ የሚል አይነት ልምምድ ወይም ደግሞ ለሌላ ጀኔሬሽን ለሌላ ትውልድ መስራት ያለባቸውን ሰርተው ለሌላ ትውልድ የማሸጋገር ልምምዱ ስለሌለ ማለት ነው እና ይሄ ብቻ ሊያስመሰግናቸው ይገባል ብዬ አስባለሁ። የሰሩት ስራና አስተዋጽኦ ያበረከቱት አስተዋጽኦ ግን ያን ያህል ዲቴል በእኔ በኩል ዲቴል ያለ ወይም ደግሞ ለፐብሊክ ዲቴል የሆነ ኢንፎርሜሽን ስለሌለ ይህንን ሰርተዋል ይህንን ደግሞ አልሰሩም ብዬ ማለት የምችል አይመስለኝም። ነገር ግን በአጠቃላይ ለዚህ ራሳቸውን ከአንደኛው ከቀኝም ሆነ ከግራው ቡድን ጋር አጣምረው ሳይሆን እሳቸው ላለፉት 2 ዓመታት ያገለገሉት እንግዲህ ለትግራይ ህዝብ ነው ያገለገልኩት ብለዋል እና በዚህም ትንሽ ከሌሎቹ የተሻለ ከሌሎቹ ቢያንስ ከተለመደው የሀገራችን ፖለቲከኞች የተለየ መንገድ ተከትለዋል ብዬ አስባለሁ። እንግዲህ ይሄ ማለት ግን በጦርነቱ ወቅት ጊዜ የነበረውን ተሳትፏቸው መወቀስ የለባቸውም፣ መኮንን የለባቸውም ወይም ደግሞ ኢቨን ሊጠየቁ አይገባም ብዬ አላስብም ማለት ነው። መጠየቅም የለባቸውም የሚል እሳቤ አይደለም እሳቤ ያለኝ ማለት ነው። እንግዲህ በዛሬው ፕሮግራም ግን ላነሳላችሁ የፈለኩት ጉዳይ እንደው ከአቶ ጌታቸው ረዳ መነሻ ሆነኝ እንጂ መጋቢት 26 በአዲስ አበባ የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎችን በቁጥጥር ስር ዋሉ የሚል ዜና ከተነገረ በኋላ ማለት ነው ኤርትራውያን እንግዲህ በተለያዩ ሶሻል ሚዲያዎች ላይ የኢትዮጵያ መንግስት በኤርትራዊነታቸው ምክንያት ብቻ እርምጃ የወሰደባቸው ወይም ደግሞ ያሰራቸው እነዚህ 224 ሰዎች እንግዲህ የ1990ውን ታሪክ ድጋሚ በኤርትራዊነታቸው ምክንያት እንደዚህ ለእንግልትና ለስር ተዳረጉ የሚሉ አይነት አንድምታ ያላቸው ካምፔን እና ሚስ ኢንፎርሜሽን ጀምረው
ጀምረው ነበረ ማለት ጀምረዋል እና ይሄንንም እንግዲህ አጠናክረው ቀጥለውበታል ላለፉት 4-5 ቀናት ማለት ነው። እና እንግዲህ እንደ ምሳሌ ለማንሳት ያህል የኤርትራ ፕሮፓጋንዲስት ኒውስ የሆነው የተስፋ ኒውስ የሚባለው ማለት ነው በትዊተር ገጻቸው ላይ እንዲህ ይላሉ። the Abiy Ahmed regime has detained over 224 Eritreans in the capital allegedly for reasons as absurd as disliking the color of their eyes, echoing the action of its predecessors. The TPLF, which in 1998 arrested and deported hundreds of thousands of Eritreans and Ethiopians of Eritrean origin after seizing their properties and wealth ይላል ማለት ነው። እነዚህ ኤርትራውያን እንግዲህ የሚያወሩት ወይም ደግሞ ትዊተር ገጻቸው ላይ የሚለጥፉት የዋዜማ ሬዲዮ በዛው በመጋቢት 26 በዚህ ጉዳይ ላይ ያወጣውን ዘገባ ተንተርሰው ነው እንግዲህ ይሄንን እያሉ ያሉት ማለት ነው። እና ሌላው ደግሞ እንግዲህ ተስፋዬ ማነህ ይባላል ማለት ነው። እሱ ደግሞ እንደዚህ ይላል። Currently Eritreans face no foe but Abiy, who is arresting and deporting thousands of Eritreans from Addis Ababa, Ethiopia. This mirrors the action of Meles, who in the 1997 deported over 100,000 Eritreans without cause. No nation in the history of human has deported so many civilians in such short span, committing an unprecedented act of genocide. Abiy seems to be quickly adapting Meles's tactics to further the suffering of innocent Eritreans ይላል። እንግዲህ እዚህ ጋር ባርጎልኝ 100,000 ኤርትራውያን ያለምንም ምክንያት ወይም ደግሞ ያለምንም ጥፋታቸው ነው እንደዚህ ዲፖርት የተደረጉት። ይሄም ደግሞ በዓለማችን ታሪክ ውስጥ ታይቶ አይታወቅም ይለናል ማለት ነው ተስፋዬ የማነህ። እነሱ ግን ምንም አላደረጉም። ኋላ ላይ መጣበታለሁ በዚህ ጉዳይ ላይ። ሌላው ደግሞ ወዲጃሌ ይባላል ማለት ነው። እሱ ደግሞ እንደዚህ ይላል። አዲስ አበባ over 224 Eritreans have been detained in Addis Ababa by Abiy Ahmed's regime. History is repeating itself. In 1998, the TPLF-led government forcibly deported over 120 Eritreans from Ethiopia, calling them spies, stealing their properties, erasing their dignity. Families were torn apart, lives destroyed. Now, under a different regime but with the same cruelty, Eritreans are once again being targeted, criminalized, and stripped of their basic rights as simply for who they are. This is not just a political act, it is a crime against humanity. The world must not be silent ይላል ማለት ነው። እንግዲህ ልክ እንደ ቅድሙ እንደ ተስፋዬ የማነህ እና እንደ ተስፋ ኒውስ ሁሉ እሱም በምንም አይነት እነዚህ ኤርትራውያን ጀስት ኤርትራውያን ስለሆኑ ብቻ ነው ይሄ ሁሉ መንገላታት እየደረሰባቸው ያለው እና ይሄም የ1998 በፈረንጆች አቆጣጠር ነው እሱ የሚለው በእኛ 1990 ማለታቸው ነው ማለት ነው። ያ ማለት የባድመ ጦርነት የተነሳ ሰሞን አካባቢ የተፈጠረው ነው። ሌላው እንግዲህ እንደ ምሳሌ ደግሞ ይሆናችሁ ብዬ ያመጣሁት ይሄ እንግዲህ ፎቶዎቹ ናቸው። በእርግጥ እነዚህ ፎቶዎች በእርግጠኝነት እነሱ ናቸው የሚለውን እነሱ ያስቀምጧቸው ፎቶዎች ስለሆኑ እርግጠኛ መሆን አልችልም ማለት ነው። ምክንያቱም ተመሳሳይ ነገር እኛም ላይ ሀፕን ስላደረገ በኋላ መጣበታለሁ ብዬ ነው ይሄንን ማለት ነው። በሌላ በኩል ደግሞ እንግዲህ ሁላችሁም የምታውቁት የማነህ ገብረ መስቀል የኤርትራ ኢንፎርሜሽን ሚኒስተር ናቸው። እንግዲህ እሳቸው ደግሞ remembering the infamous mass deportation of Eritreans from Ethiopia, Eritrea's sober and far-sighted responses at the time to TPLF repugnant and MOPIC acts was defined from a spiral of reciprocal countermeasures ይላሉ። እንዲሁም በሌላ ትዊተር ፖስታቸው ደግሞ but another hideous and unprecedented crime was meted to Eritreans in June 1998. The TPLF regime expelled over 70,000 Eritreans from Ethiopia by expropriating their lifelong earnings and property with ignominious words that it can do so if it doesn't like the color of their eyes. በነገራችን ላይ the color of their eyes የምትባለው የመለስ ዜናዊ ፌመስ ንግግር ነች ማለት ነው። በጊዜው ኢቭን የአይናቸው ቀለም እንኳን ደስ ካላለን እናባረራቸው እንችላለን የሚል ንግግር ተናግሯል ማለት ነው። እና እቺን ንግግሯን ሁሉም እንግዲህ ያስታውሷታል ወይም ደግሞ ሁሉም ሪፒቲድሊ ይናገሯታል ማለት ነው። እንግዲህ በነገራችን ላይ የማነህ ገብረ መስቀል ስለዚህ ጉዳይ በየአመቱ ይሄንን ቀን እያስታወሰ በየአመቱ ነው እንግዲህ እንደዚህ አይነት ፖስቶችን ለጥፈው ወይም ሌላው እንግዲህ ደግሞ ብቸኛው የኤርትራ ቴሌቪዥን ላይ የሚሰራው ተስፋለም ገብረስላሴ ደግሞ እንደዚህ ላይ ኤርትራ አንፎርጌተብል my best documentary film Eritreans deported and repatriated from Ethiopia. The color of one eyes will determine whether he or she is allowed to reside in that country. Prime Meles Zenawi እንግዲህ የተስፋዬ ገብረስላሴ ተመሳሳይ ነገር ነው የሚያወሩት ማለት ነው። እንግዲህ ይሄንን በተመለከተ እኔ በጊዜው የተሰማኝን ስሜት በትዊተር ላይ ጽፌ ነበረ።
እንዳየነው እንግዲህ እነዚህ 4 ሰዎችን ወይም ደግሞ 4 ኤርትራውያንን እንደምሳሌ አነሷቸው እንጂ ብዙ ሰዎች ተመሳሳይ አይነት ካምፔን እያደረጉ እንደሆነ ይሰማኛል ማለት ነውና ነገር ግን ሁሉም አንድ አይነት ካምፔን የሚመስል ወይም ደግሞ የተለያየ ኢንፎርሜሽን እንዳለው የምታውቁት ይሄ ኢንፎርሜሽኑን ፋብሪኬትድ አድርገው እያወሩ እንደሆነ ለምሳሌ አራቱም በ1990 በኢትዮጵያ አቆጣጠር 1990 በመለስ የሚመራው ቲፒኤልኤፍ ሊድ የሚያደርገው ገቨርንመንት ዲፖርትድ አድርጋቸው የሚሏቸው ኤርትራውያን ቁጥር ብዛት 4ቱም ሰዎች ላይ የተለያየ ሆኖ ነው የምታገኙት። ከኢንፎርሜሽን ሚኒስትሩ 70,000 ጀምሮ ወደ የመጨረሻውን እስከ 120,000 ቁጥር ታገኛላችሁ ማለት ነው። ይሄም ኤግዛክትሊ ትክክለኛውን ቁጥር ሳይሆን ዲስኢንፎርም ወይም ደግሞ ይሄ ፐርፐዝሊ ሚስኢንፎርም ለማድረግ ያሰቡት ስራ ወይም ደግሞ ካምፔን እንደሆነ መገንዘብ ትረዳላችሁ ማለት ነው። እንደውም ደግሞ በሁለተኛ በኩል ደግሞ ራሳቸውን ፖርትሬይ እያደረጉ ያሉት እነዚህ የ4ቱንም ትዊተር ጽሁፎች ካያችሁ የኢትዮጵያኖች ዘረኞች እና እኛ ኤርትራ ጠል ስለሆነ በዛ ጊዜ የነበረው ገቨርንመንትም ሆነ ህዝብ ይሄን ሁሉ ኤርትራዊ በመሆናቸው ሊያባረራቸው ይችላል እና ያም ደግሞ ድጋሚ ከ20 ምናምን ዓመት በኋላም ደግሞ ድጋሚ ያ ታሪክ ድጋሚ ሊሰራ ይችላል ማለት ነው እና ይሄ ማለት ጀነራላይዝድ ሲያደርጉት ኢትዮጵያውያኖችን በኔጌቲቭሊ ፖርትሬይ ለማድረግ እና እነሱ ግን ፈጽሞ ምንም አይነት ስህተት ያልሰሩ ኢኖሰንት ነገር ግን ቪክቲሞች ሆነው ነው የሚታዩት ማለት ነው እና ይሄ ቪክቲምሁድን በሪፒቲድሊ ማውራት በእርግጥ በመንግስት በኩልም በኤርትራ መንግስት በኩል የሚደገፍ ነው ማለት ነው። ምክንያቱም ሁሉም ነገራቸውን ካያችኋቸው የኤርትራን ህዝብ ቁስል እነዚህን ቁስሎች በተደጋጋሚ በመነካካት ህዝቡን ከዛ ትራውማ እንዳይወጣ ማድረግም ስላለባቸው ነው። ምክንያቱም ህዝቡ ከዛ ትራውማ ከወጣ መንግስት ምን እየሰራ ነው ብሎ በማለት የሚጠይቀው ጥያቄ ስላለ ስለዚህ እነሱ ራሳቸውን እንደ ቪክቲም ይቆጥራሉ። በተቃራኒው ደግሞ እኛ ኢትዮጵያውያን ሁሌም እንደ አግሬሰር እኛ እንሆናለን ማለት ነውና እዚህ ነገር ላይ እንግዲህ ነገሮችን አንዳንድ ጊዜ አጥርቶ ማየት አስፈላጊ ነው ብዬ ስለማስብ ነው ይሄንን ጉዳይ ያቀረብኩላችሁ ማለት ነውና እና በዚህ ከዚህኛው ከ1990 ዲፖርቴሽን ስንነሳ እነሱ አሁን የ4ቱም ሰዎች የሚያነሱት ኢትዮጵያ ነች ያባረራቸው ኢትዮጵያ ነው እርምጃ የወሰደችው ይላሉ። ነገር ግን እነሱ ስላደረጉት ደግሞ አይገልጹም ወይም ደግሞ ሲናገሩ ጽሁፋቸውን ላይም ሲናገሩም ሰምታችኋቸው አታውቁም ማለት ነውና ነገር ግን የሚገርመው ቀድሞው እነሱ ናቸው ያባረሩት ማለት ነው እና እንግዲህ እነሱ በ1990 ለምሳሌ ቀድሞው ያባረሩት እነሱ ናቸው። አሰብ ወደብ አካባቢ የሚሰሩ ኢትዮጵያውያን የነበሩ ወደ 27,000 የሚጠጉ ኢትዮጵያውያን ናቸው። እነዚህን በሙሉ ነው ያባረሩት ማለት ነው። ስለዚህ የዚህን የእነሱን ምላሽ ነው እንግዲህ የኢትዮጵያ መንግስት በተመሳሳይ ወደ 30,000 የሚጠጉ ኤርትራውያንን ከዚህ ከኢትዮጵያ ያባረረው ማለት ነው። ምክንያቱም እዚህም ቁጭ ብለው የስለላ ስራም ሲሰሩ ስለነበረ እንዲሁም ደግሞ ራሱ ቲፒኤልኤፍ የሚጠቀምባቸው ስለነበረ ነው እንግዲህ ለስለላ ስራ እስከዛ ጊዜ ድረስ ያቆያቸው ማለት ነው እና ሌላው ግን ፈጽሞ ማመን የማይፈልጉት ነገር ቢኖር የ1990 ይሄ የዲፖርቴሽን ጉዳይ የመጀመሪያው የኤርትራ ዲፖርት ያደረጉበት ጉዳይ አይደለም ማለት ነው። ለመጀመሪያ ጊዜ ዲፖርት ኢትዮጵያውያንን ያደረጉት በ1983 ማለት ነው እና በ1983 እና 84 በአጠቃላይ 120,000 በላይ የሚሆኑ ኢትዮጵያውያንን ነው እንግዲህ ዲፖርት ያደረጉት ማለት ነው። ቤት ንብረታቸውን ቀምተው ያላቸውን ሁሉ ወስደው ማለት ነውና ይሄንን ጉዳይ በተመለከተ ምናልባት ፉል ኢንፎርሜሽን ሊኖረኝ የቻለው እንግዲህ የዚህ መፈናቀል ወይም ማለት የ1983 መፈናቀል እንግዲህ እኔ ሞንኩ ቤተሰቦቼ አንድ አካል ስለነበርን ስለማስታውሰው ጭምር ስለሆነ ነው ማለት ነው። እንግዲህ ይሄ ጉዳይ አንድም የተረሳበት ዋናው ምክንያት ማለት ነው እንግዲህ እንደምታስታውሱት በ1983 እንግዲህ ህወሓት ወደ ስልጣን ከወጣ በኋላ እንግዲህ ገና የመለስ ዜናዊና ኢሳያስ አፈወርቂ ግንኙነት ማለት ነው ገና የጫጉላ ሽርሽራቸውንም ያልጨረሰ ስለነበረ ማለት ነው ይሄንን የመፈናቀል ጉዳይ ወይም ደግሞ ኤርትራ እንደዚህ በግፍ ኢትዮጵያን የማባረሯን ጉዳይ መለስም ሆነ አጠቃላይ የህወሓት ባለስልጣናት ሲያስተባብሉና ፈጽሞ እንዳልተደረገ ሲናገሩ መኖራቸው ብቻ ሳያንስ እንዲሁም ደግሞ እነዚህን ተፈናቃዮች እንግዲህ እንደ ተፈናቃይም ጭምር እንዳይቆጠሩ ሲደረጉና ሲንገላቱ የነበረበት አጋጣሚ ስለነበረ ማለት ነውና ይሄንን ደግሞ እንግዲህ አሁን ላይ ኢቭን በዚህ ሰዓት እንኳን ከ30 ዓመት በኋላ በዚህ ሰዓት እንኳን ኢንፎርሜሽን ስለዚህ ጉዳይ ብትፈልጉ ለምሳሌ ጎግል አድርጋችሁ አሁንም እናንተ ማየት ትችላላችሁ። ጎግል አድርጋችሁ ቼክ ብታደርጉ ምናልባት አንድ
የ33 ሰከንድ የምትሆን በጊዜው ኢቲቪ የሰራት ዜና ነበረች እና ከዛ ውጭ ሌላ ኢንፎርሜሽን በእኛ በኩል የተሰራ ምንም አይነት ኢንፎርሜሽን አታገኙም ማለት ነው። ስለዚህ የመረጃም የማጥፋት ጉዳይ ነበረ ማለት ነው። ነገር ግን የተለያዩ ምናልባት ትንሽ ሪሰርች ማድረግ ሊጠይቅ ይችላል እንጂ በጊዜው የነበሩ ሂውማኒታሪያን አሲስታንስ ሲሰጡ የነበሩ ኤንጂኦዎች ግን ስለ ጉዳዩ የተፈናቀሉትን ሰዎችንም ብዛት ጭምር የዘገቡበት አጋጣሚ ነበረ ማለት ነው። እንዲሁም እነዚህ እንግዲህ ኢትዮጵያውያን እንደ ዜጋ የተረሱ መሆናቸው አንድም የሻዕቢያና የወያኔ የሀገር አፍራሽ ስትራቴጂ ወይም ደግሞ ፍላጎት ወይም ደግሞ ባህሪ ምን አይነት እንደነበረም ያሳያቸዋል። ሁለትም ደግሞ በጊዜው እንግዲህ የአማራ ተፈናቃዮች ቴሌቶን፣ የትግራይ ተፈናቃዮች ቴሌቶን እየተባለ የገቢ ማሰባሰቢያ ሲደረግ በወቅቱ እንግዲህ ማዕት ቴሌቶን አዲስ አበባ ውስጥ ተደርገው ስለነበረ ማለት ነው። እነዚህን ግን እንደ አንድ ክልል ወይም እንደ አንድ ክልል ሳይሆን እንደ አንድ ሀገር ዜጋው እንደ ኢትዮጵያዊ ተብለው ስለነበረ የመጡት ማለት ነው የሚፈልጋቸው ወይም ደግሞ የሚቀበላቸው አልነበረም ማለት ነው። እና ይህ እንግዲህ ስደተኞችን እንደ ሰው ወይም ደግሞ በሰብአዊነታቸው ለመርዳት ከመስራት ይልቅ ለፖለቲካ ማስፈጸሚያ የማድረግ ልምምድ እንግዲህ የኛ አሁን ላይ ያሉ ፖለቲከኞቻችን ከየት እንደተማሩት እና መቼ እንደተጀመረም ማሳያ ይሆናል ብዬ አስባለሁ ማለት ነው። እንዲሁም በተጨማሪ እንግዲህ ከአቶ ጌታቸው ጋር ምን አያያዘው ካላችሁ ማለት ነው እንግዲህ እንደ ፈረንጆች አቆጣጠር ሜይ 21 2008 ጌታቸው ረዳ እንግዲህ ኢትዮጵያ ሰማይ ድረገጹ ላይ the record of TPLF defending EPLF for abusing Ethiopians in Eritrea በሚል ርዕስ እንዲሁም ደግሞ በድጋሚ ኢሳያስ አፈወርቂ የኢትዮጵያ ወዳጅ ነው የሚሉ ኢሳያስ አፈወርቂ የኢትዮጵያ ወዳጅ ነው ለሚሉ ሁሉ የተሰጠ መልስ በሚል ርዕስ በድጋሚ ሜይ 23 2000 ላይ በድጋሚ አቅርቦት ነበረ ማለት ነው። ይሄ ምናልባት ብቸኛው መረጃ ሊሆን ይችላል። ኦንላይን ብትፈልጉ ልታገኘው የምትችሉት እና ይሄንንም ደግሞ በቀላሉ የሚገኝ አይነት አልመሰለኝም። ስለዚህ ለእናንተ ለሬድ ላይን ቤተሰቦች የማጋራት ሼር የማድረግ እንግዲህ ግዴታ አለብኝ ማለት ነው። እንግዲህ እዚህ ጋር አስቀድሜ ይቅርታ ጠይቃለሁ። ምናልባት ድምፄ ለንባብ ላይሆን ይችላል ብዬ አስባለሁ። ነገር ግን ይሄ ኢንፎርሜሽን ለእናንተ በንባብ መቅረብ አለበት የሚል እምነት ስላለኝ ነው። እንግዲህ እሱን ሰምተን ስንመለስ ደግሞ የተወሰኑ ነጥቦች ላይ በንባብ በዚህ ዘገባ ዙሪያ ላይ ወይም ደግሞ በዚህ መጣጥፍ ዙሪያ ላይ የተወሰኑ ነጥቦችን እናነሳለን። ኢሳያስ አፈወርቂ የኢትዮጵያ ወዳጅ ነው ለሚሉ ሁሉ የሰጠሁት መልስ። ጌታቸው ረዳ ኢትዮጵያን ሰማይ ሳን ሆዜ ካሊፎርኒያ አሜሪካ ግንቦት 1991 ዓ.ም የተዘገበ እንዲሁም ደግሞ በድጋሚ ሰንዴ ሜይ 23 2020 ላይ የተዘገበ ይህ መልስ የግንቦት ሰባቱን አመራር አባል ነአምን ዘለቀ ኢሳያስ የኢትዮጵያን ወዳጅ ነው ብለው በፌስቡክ ከጻፈው አሳፋሪ ድጋፍ መልስ ነው። ይህ ሰነድ በመጽሐፌ ውስጥ በሰነድ ከተዘገበ የታሪክ ማህደር ለእናንተ እንዲያመች አሳጥሬ ያቀረብኩት የታሪክ ማስረጃ ነው። ኢሳያስ በሀገራችን ዜጎች ላይ በመላው ኤርትራዊ አውራጃዎች የተፈጸሙ ግፎችና ወንጀል ተመልክታችሁ መፍረድ የእናንተው ድርሻ ነው። እኔ ያለኝን አቅም ለማሳየት ሞክሬያለሁ። የመፍረድ የእናንተው ነው። አሃዱ ወደ ተነሳሁበት ትችት ልግባ። ኢትዮጵያን አስመራ ውስጥ በጥይትና በዱላ ሲደበደቡ ወያኔ ትግራይ እሰየው ያለበትን የታሪክ ማህደር ስል ያቀረብኩት መከራከሪያ ነው። የፎቶግራፍ ማህደር 1 በ1983 ዓ.ም ከኤርትራ የተባረሩ ኢትዮጵያውያን አዲስ አበባ ፕላስቲክ መጠለያ ውስጥ የሚኖሩ ዜጎቻችን ናቸው። ከላይ በፎቅ ላይ የሚያያዝ ፎቶግራፍ ማለት ነው። ቀጥሎ ያለው ፎቶ ኤርትራ ብትገነጠል ጦርነትና ስቃይ ይቆማል ሲሉ ያሹን የውሸታቸው ማስረጃ የሆነው ማህደርና ለኤርትራዊ ስደቱና ለመከራው አማራ ነው እያሉ ሲከሱት የነበሩትን ዛሬ አማራ ኤርትራ ውስጥ በሌለበት ጊዜ ከኤርትራ ወደ ኢትዮጵያ ጥይት ወደ ተኮሱባት ሀገር ኢትዮጵያ በሺዎች የተሰደው በትግራይ መጠለያ ውስጥ የሚኖሩ ናቸው። ሶስተኛው ፎቶግራፍ የስነ ልቦና መምህርት ወይዘሮ ትዝታ ገብሩ ናቸው። በ1983 የተፈናቀሉትን ኢትዮጵያውያንን ለመርዳት ከውጭ ሀገር ወደ ኢትዮጵያ ሄደው ያዩትን አሳዛኝ ሁኔታ ያብራራሉ። ወደ ታሪኩን እንግባ። እምባ ይለኛል ይተናነቀኛል፣ ግን እንባ ከየት አባቱ ርቋል ከረጢቱ። ሳቅም ይለኛል ስቆ ላይ ስቅ ጥርሴ፣ ስቃ እያለቀሰች መከረኛ ነፍሴ። ደራሲ በዓሉ ግርማ ከኦሮማይ መጽሐፍ። ወሩ ግንቦት ነው።
ወያኔ የተባለ ጸረ ኢትዮጵያ ቡድን ኢትዮጵያን የተቆጣጠረበት ወር ነው። ጊዜ ያረጃል ይላሉ። እያረጀ በሄደ ቁጥር አስታዋሽም ሲያጣ በሂደቱ ወይም ደግሞ በወቅቱ የተፈጸሙ ወንጀልና የድርጊቱ ፈጻሚዎች በህዝቡ ህሊና እየተረሱ መሄዳቸው እርግጥ ነው። ወያኔዎችና ሻዕቢያዎች በኢትዮጵያ ህዝብ ላይ የፈጸሙት ከባድ ወንጀልና ክህደት አስታዋሽ እያጣ በተረሳ ቁጥር ወያኔዎች መኩራራት እያቃጣቸው ነው። የዋሃን አድናቂዎቻቸውም ስለ ኢትዮጵያውያን ቤዛ የሚሄዱ የሰላም ሰዎች እያሉ ያሞግሷቸዋል። መታደል ይሉታል። ይሄ ነው እንደ እነ አምን ዘለቀና አንዳርጋቸው ጽጌ፣ ብርሃኑ ነጋ፣ ኤፍሬም ማዴቦ፣ መሳይ መኮንን፣ ፋሲሌን ያለም፣ ሲሳይ አግኝና አምባሳደር ካሳ ከበደ የመሳሰሉትን ኢሳያስ የኢትዮጵያውያን ወዳጅ ነው እያሉ ያሞግሱታል። ስለዚህም ተቸግረናል። ሀይደሮች ሕያው እስካልሆኑ ድረስ አዲሱ ትውልድ ከመረጃ እጦትና ከማንበብ ልምድ አንጻር ደካማ በመሆኑ የወንጀለኞቹ ደጋግመው ማስታወስ ሊኖርብን ነው። ለዚህም ነው በዚህ አምድ ላለፉት ጊዜያቶች የተፈጸሙ ብሔራዊ የታሪክ ክህደቶችና ወንጀሎች ደግመን ላላወቁ መልሰን ለማሳወቅ፣ ላወቁትም ቢሆን በቸልተኝነት እንደቀላል ነገር ተደርጎ ከህሊናቸው እንዳይደረሳ ለማስታወስ ዋና ዋና ወንጀሎቻቸውን እየመረጥኩ ለአንባቢዎች አቀርባለሁ። በዛሬው አምድ የቀረበው የወያኔና የሻዕቢያ የወንጀል ማህደር ሪፖርተር መጽሔት መስከረም 1991 ዓ.ም እትሙ ላይ ተፈናቃይነታችንን መንግስት በግልጽ የተቀበለው አይመስለንም በሚል የኤርትራ ተፈናቃዮች ስራ አስፈጻሚ ኮሚቴ ለህዝብ ያስተላለፈውን ሮሮ አቤቱታ ከመለስ ዜናዊና ከኢህአዴግ የተሰጠ መግለጫ አንኳር ነጥቦችን እያጣቀስን ወያኔ ለኤርትራ ህዝብ እንጂ ለኢትዮጵያ ህዝብ እንዳልቆመ ከማስረጃ ጋር ታሪክ የዘገበው ድርጊታቸውን አቀርባለሁ። አያይዞም ተፈናቃዮቹ አዲስ አበባ እንደገቡ ለስሙ መጠለያ ተብሎ እንዲያርፉበት የተመደበላቸው ከፕላስቲክና ከቡትቶ ጨርቅ የተጠጋገነ ጋሳ መሳይ መጠለያ ቤቶች ውስጥ በተፈናቃዮች ላይ የደረሰው አሰቃቂ ህይወት በወቅቱ የአይን ምስክሮች ከዘገቡት አብሮ ይቀርባል። እዚህ የቀረበው ለአንባቢያን እንዲመች የተቀነጨበ እንጂ ሙሉውን አይደለም። ሙሉውን የወያኔ ገበና ማህደር በሚለው መጽሐፌ ውስጥ ቀርቧል። ይህ አምድ ሊቀርብ ምክንያት ከሆኑ አንዱ ምክንያት በግንቦት ወር ውስጥ በወያኔ የተፈጸሙ ወንጀሎችን ለማስታወስ ሲሆን፣ ሌላው ደግሞ 28 የጎንደር ገበሬዎች በሱዳን መንግስት ወታደሮች ታፍነው ወደ ሱዳን እስር ቤት ተወርውረው በረሃ ሲሰቃዩ በውጭ ሀገር የምንኖር ዜጎች የደረሱላቸው አቤቱታ ስናሰማ የመለስ ዜናዊ የውጭ ጉዳይ ሚኒስትር ተቀዳ አለሙ እና ስዩም መስፍን ሐሰት በማለት ሁኔታው ከማጣጣላቸው በላይ ተቃዋሚውን በሬ ወለደ ብሎ በኮነነበት ምላሳቸው ሊደብቁት የሞከሩትን ዜና በአገር ወዳጆች ጠንካራ ትግል የዜናው እውነተኝነት ሊያምን ተገዷል። ተቃዋሚውን ክፍል በሬ ወለደ እያሉ ያልሆነ ሆኗል እያሉ ያወራሉ ሲል ተቃዋሚን የመኮንኑን ሱስ በጎንደር ሁኔታ ብቻ ሳይሆን በ1983 ዓ.ም ጭምር በሻዕቢያ መንግስት ተብየው ህፃናት በያዙ እናቶች ላይ ጥይት በጠራራ ፀሐይ እየተተኮሰባቸው በሩምታ እየተገደሉ የተቀሩት እየተደበደቡ ምራቅ እየተፋባቸው እየተሰደቡ ተዋርደውና ተገፍተው ንብረታቸው እየተቀሙ የተባረሩ ኢትዮጵያውያንን ሰላማዊ ዜጎች ትግሬዎችም ጭምር መለስ ዜናዊ ድርጅቱ ስለ ድርጊቱ እውነተኝነት እንዲያብራራ ሲጠየቅ በሬ ወለደ የተቃዋሚዎች ወሬ ነው፣ ግፍ አልተፈጸመም ሐሰት ከማለቱ በላይ የተባረሩትም ሰላማዊ ዜጎች ሳይሆኑ የቲጂ የስለላና የግድያ ቡድን የነበሩ ናቸው በማለት ሁኔታውን ለመደበቅ እንደሞከረ ይታወሳል። የዚህ ቡድን ድብቅ ሚስጥሮችና ወንጀሎች ወደ ኋላ ወቅቱ የተገነዘቡትን የታሪክ ማህደሮች ምን እንደዘገቡ እንደገና መመልከቱ ስለሚረዳ ያለቻችሁን ትንሽ የመዝናኛ ጊዜያችሁን መስዋዕት ወይም ደግሞ ተዘጋጅቶ ቀረበላችሁን የህዝብ ግፍ በነፃ ማንበብ ማስተዋል ከተባለ ማለቴ ነው በማድረግ የህዝባችሁን ግፍ እንድታስታውሱ ይረዳችሁ ዘንድ እነሆ እንድታነቡት ጋብዛለሁ። በዚህ አጋጣሚ የተፈናቃዮችን ሮሮ በመጽሔቱ ላይ አሳትሞ ለህዝብ እንዲደርስ ስላደረገው ለሪፖርተር መጽሔት ምስጋና እናቀርባለን። በወቅቱ የተዘገበው የተፈናቃዮቹ ሮሮ ታሪክ እንዲህ የሚል ነበር። በ1983 ዓ.ም በኤርትራ በነበረ ሁኔታ የመንግስት ለውጥ ሲደረግ የኤርትራ ህዝብና መንግስት በተለይም ሻዕቢያ እዛ የነበረውን ኢትዮጵያውያንን በከፍተኛ ግፍና በደል ነው ያባረረን። ይኸውም በጥይትና በዱላ እየጨፈጨፈ ነው ከሀገሩ እንድንወጣ ያደረገን። ኤርትራ ለኤርትራውያን ኢትዮጵያውያን ከሀገራችን ይውጡ፣ እስከዛሬ ተጠቀማችሁበት ይበቃል። በሀገራችን ላይ ሀብትና ንብረት አፍርታችኋል፣ ጆንያ እንኳን መያዝ አትችሉም በማለት እየተፈጠፉና እየደበደቡ ያስወጡን። ትንሽም ንብረት የያዝነው ሰው ቪዲዮ እያስነሱና መኪና ላይ ከጫኑ በኋላ በረሃ ላይ ሲደርስ አውርደው ባዶ እጁን ነበር ያባረሩት።
እና በአገራቸው ላይ ከውስጥ በብረት ከላይ በጎማ በለበሰ ዱላ ነበር የሚጨፈጭፉን። አህያ የጦር ሰራዊት ልብስ አልብሰው የጦር ሰራዊት ጫማ አድርገው ቼ በለው ውሽ እያሉ ኢትዮጵያውያኖችን አህያዊን እያሳዩ ነበር የሚደበድቡን። እና በግፍ በመከራ በሞት ነው የወጣ ነው። በዚህ ሰዓት የተሰራ ግፍ ይህ ነው አይባልም። ያለ ቀለብ 3-4 ቀን ሜዳ ላይ እንድንቀመጥ ከተሰቃየን በኋላ ነበር እየጨፈጨፉ የሚያባረሩን። ስለዚህ ከዱላና ከጥይት የተረፈው መንገድ ላይ እየተንጠባጠበ እንዲሞት የሚያዳክሙበት ዘዴ ነበር። ህዝቡ እየዘፈነ በስድብ በዱላ እየደበደበ የ10 ዓመት ልጅ እንኳን የወደቀ ክላሽ አንስቶ ነበር ሰው የሚገለው። እና በዚህ ሰዓት እናትና አባት፣ ልጅ፣ እህት ተለያይተው በየሜዳው ላይ ነው የቀሩት። እናት ሕፃን ልጇን ታዝላ ስትሄድ ከመንገድ ርቀት ካሳሩ ከምሬቱ የተነሳ ልጇን ጥላ ከበረሃ በስቃይ ነው የወጣችው። እና ብዙ ግፍ ነው የተሰራው። በተለይ የጦር ሰራዊት ቤተሰብ ከሆነ ከተማ ውስጥ እየዞሩ ከኋላም ህፃናቶች እየዘፈኑ ምራቅ እየተፉብን እየተዋረደ በዱላ እየተደበደበ ነበር የወጣው። ከሰው ልጅ የማይጠበቅ ከእንስሳ ያልተሻለ አስተሳሰብ የነበራቸው ያን ጊዜ ነው። ሲማቱም አንገት እግር እጅ አይሉም። ዝም ብለው ነው ያገኙት ቦታ ላይ ብቻ አድጊ እያሉ ትግሬውን፣ ቅማላም፣ አማራውን አህያ እያሉ ነበር ይደበድቡን ነበር። በዚህ ሰዓት እርምጃው በሁሉም ኢትዮጵያዊ ላይ ነበር። በተለይም በመጀመሪያው ወቅት በተለይ ትኩረት ተሰጥቶት የነበረው በአማራውና በትግሬው ቤተሰብ ላይ እንዲሁም በሰራዊት ቤተሰብ ላይ ነበር። አጋሚዎች አውጡልን ነው ገና እንደመጡ ከፍተኛ ጥላቻ ነበራቸው። ጥላቻቸው ደግሞ ከሻዕቢያ አቀራረጽ የመጣ ነው። ህዝቡ ተቀርጿል። በተለይ ወጣቱ ክፍል ገና ሻዕቢያ ሲቃረብ ነው ጥላቸው የታየው። ምጽዋ ከተያዘ ጀምሮ ጥሩ አመለካከት አልነበራቸውም። የጅምላ ውጣ ነበር። ወደ ኢትዮጵያ ድንበር በገባን ጊዜ የህወሓት ሰራዊት ወደ መሀል ሀገር ስለነበር አላጋጠመንም። የትግራይ ህዝብ ነው የተቀበለን። ቁም ነገረኛ ህዝብ ነው። ያለውን እያካፈለ እንኳን ወደ ሀገራችሁ ምድር እግዚአብሔር አበቃችሁ ነበር ያለን። እና የአካባቢ ሚሊሻ እንጂ ሰራዊት አልነበረም። አገባባችን ብትንትን ያለ ነበር። ግማሹ በዛላምበሳ ግማሹ በራማ ነበር የገባ ነው። ከአዲግራት አዲስ አበባ የገባ ነው ሐምሌ 18 1983 ዓ.ም ሲሆን የመጀመሪያ ተፈናቃይ ጃልሜዳ የደረሰውና ድንኳን የተከለው ከመንግስት የቀረበው ጥያቄ ግን ያልተጠበቀ ነበር። የኤርትራ መንግስት ከ60 ሺህ በላይ አፈናቅሎብኛል የሚል ጥያቄ ለኢትዮጵያ ህዝብ አቤቱታና ሪፖርት ያቀርባል ብለን ስንጠብቅ በአስቸኳይ መኪና ያቀርባል፣ መጠለያ እዛ ስላለ ትሄዳላችሁ ተባለን። እዚያ በረሃ ውስጥ ለዳግም መፈናቀል ስንጋበዝ በእውነቱ መረር ሐዘን ነበር የተሰማን። ይህንን በሰላማዊ መንገድ ለመንግስት አቤቱታ ብናቀርብም ምላሽ አጥተን ከነበርንበት መጠለያ ከጃልሜዳ ከማዕከላዊ ግቢ ውስጥ በዱላ ተባረርን። ተፈናቃዩ ገና ደሴ ያለው ወደ አዲስ አበባ እየተጠጋ ነው። መቀሌ ያለው ደግሞ ወደ ደሴ እየተጠጋ ነው። እዚህ ያለው ደግሞ እየተባረረ ነው። ግን ያን ዱላ ስናይ መንግስት ይህን ጉዳይ ያውቀዋል ወይስ አያውቀውም? ኢትዮጵያውያንን ወይስ አይደለንም ነበር ያልነው። በወቅቱ የኢትዮጵያ ዜጎች ካልሆንን በር ተከፍቶልን ጥገኝነት ወደምንጠይቅበት መሄድ እንፈልጋለን ብለን በሰላማዊ ሰልፍ ጠይቀን ነበር። በጠቅላይ ሚኒስቴር ልዩ ጽሕፈት ቤት የነበሩ አቶ ሰግድ ደባልቄ የተባሉ ሁኔታውን በአስቸኳይ በማጤን አሁን በምታየው 21 መጠለያ ውስጥ እልባት እስኪሰጣችሁ ድረስ እንዲቀመጡ በማለት ትዕዛዝ ሰጥተዋል። በተቀመጥነው 7 ዓመታት ግን የአማራ ልማት፣ የትግራይ ልማት እየተባለ ቴሌቶን እየተዘጋጀ አስፈላጊው የልማት መቋቋም ሲደረግ በአዲስ አበባ ውስጥ እናያለን። ከ57,000 ያነሰ ተፈናቃይ ለሰው ልጅ በማይገባ የእህል መጋዘን በተሰራ ቤት ውስጥ ታጭቆ ተስቦ በሽታ በቀን 3 እና 4 ሰው እየረገፈ ኢትዮጵያ ህዝብ በመገናኛ ብዙሃን ይህንን ያህል የተፈናቃይ አለ፣ ይህንን ተፈናቃይ ህዝብ ለመርዳት እንረባረብ የሚል ጥያቄ አልቀረበም። ይህ የተፈናቃይ ስራ አስፈጻሚ ኮሚቴ በጣም ነው የሚሰማው። እጅግ የሚያሳዝነው የተለያዩ ድርጅቶች ብራቸውን ይዘው ቢሮአችን ድረስ መጥተው መሬት ስጡን፣ ቤት እንስራላቸው ብለው ጠይቀዋል። ለነሱ መሬት የምንሰጠው የለንም፣ ከአዲስ አበባ ይውጡ ነው የምንባለው። እርግጥ መውጣቱን እንፈልጋለን፣ ሰርተን መብላት እንፈልጋለን፣ ክልሎች ደግሞ አንቀበላችሁም ብለውናል። ይህንን አቶ ስምዖን መቻሌ በቅርብ መግለጫ ሰጥተውበታል። የተወሰኑ ክልሎች እንቀበላለን ሲሉ የተወሰኑት ደግሞ አንቀበልም ብለዋል። እና አቅጣጫችን ጉዟችንም የጨለመብን ህዝቦች ነን፣ ባለቤት የለንም። በአሁኑ ጊዜ ቁጭ ብላችሁ መብላት አትችሉም። በ5 ዓመቱ መርሃ ግብር መሰረት ሰርታችሁ መብላት አለባችሁ ብለው በምግብ ለስራ ፕሮግራም አዲስ አበባ ወረዳዎች ውስጥ ያሉ የፈነዱ ሽንት ቤቶችና የውሃ ቱቦዎች ህዝቡ አጎንብሶ እየሰራ ነውና ስሩ አሉን። እሺ ብለን ሰራን። 4 ወር ሙሉ ክፍያ የለውም።
አቤት ብንልም የሚሰማን የለም። በረሃብ ላይ ነን ያለነው። ቀን ምግብ ለስራ ያለ ክፍያ እንሰራለን። ማታ ማታ በየቤተክርስቲያኑ ሄደን እንለምናለን እና ህይወታችን የተመሰቃቀለ ነው። የሚመለከተው ባለቤት ያጣን በመሆናችን ችግር ላይ ነን። በአጠቃላይ መንግስት ተፈናቃይነታችንን በግልጽ የተቀበለው አይመስለንም። ኤርትራ ከኢትዮጵያ ጋር ፍቅር በነበረችበት ወቅት፣ ኢሳያስ አፈወርቂ አዲስ አበባ መጥተው በነበረበት ወቅት ኤርትራ ያፈናቀለችው ሰው የለም ሲሉ የእኛም ባለስልጣኖች ትክክለኛ ናቸው ብለው ነበር ያረጋገጡላቸው። ለምን ይዋሻል? ሲፈልጉ የሰው ሀገር ልትዘርፉ ነው የሄዳችሁት ይሉናል። ሲፈልጉ ወራሪዎች ናቸው ይሉናል። ትላንትና አንድ የነበረ የሀገር ነው ቪዛ የማይጠየቅበት ፓስፖርት የማይጠየቅበት ሀገር ለምን ሄዳችሁ እንዴት እንባላለን? እና በጣም ነው የሚያሳዝነው። ከዚህ ቀጥሎ ደግሞ ሻዕቢያ አስመራን እንደያዘ በኢትዮጵያውያን ላይ ስለፈጸሙት ግፍ ወያኔዎች የሰጡት መግለጫ ባጭሩ እንመልከት። መለስ ዜናዊ እንዲህ ይላል። የኤርትራ ጊዜያዊ መንግስት በኤርትራ ውስጥ የነበሩ የደርግ መንግስት የአፈናና የጭፍጨፋ መሳሪያዎችን ከኤርትራ የሚያስወጣ ፖሊሲ አውጥቷል። በዚህ ፖሊሲ መሰረት ከኤርትራ የመውጣት ግዴታ በተጫነባቸው የደርግ ሰራዊት አባላት፣ የደርግ የአፈናና የጭፍጨፋ ተቋሞች ሰራተኞች፣ የተስፋዬ ገብረኪዳን ቦዜኖች ያደራጃቸው የቲጂ ግሩፕ አባላት ናቸው። ከኤርትራ ወደ ኢትዮጵያ የመጡት ወታደሮች፣ የደህንነት ሰራተኞችና የተስፋዬ ገብረኪዳን የማፊያ ቡድኖች እንደመጡ የመጠለያና የምግብ ችግር ለጥቂት ጊዜ ገጥሟቸዋል። የኤርትራ ጊዜያዊ መንግስት ከሰብአዊነት ውጪ የሆነ እርምጃ እንደወሰደባቸው አስመስለው አቅርበዋል። በኤርትራ ውስጥ በደርግ ስርዓት ተልዕኮዎችን ሊያስፈጽሙ በተላኩ ኃይሎች በህዝብ ላይ የደረሰውን በደል ወደ ጎን ትተው ብዙ ሰው ከጥፋቱ እንዲድን ተብሎ የተወሰደውን እርምጃ አጥላልተው አቅርበውታል። አብዛኞቹ ከደርግ ስርዓት ጋር በአንድ ወይም በሌላ መልኩ የተነካኩ ስለነበር ደርግ ይሰራበት የነበረውን ፖሊሲ በእምነትም በግድም ተቀብለው የቆዩ ናቸው። የደርግ ተልዕኮ ለማስፈጸም ተንቀሳቅሰው በህዝብ ላይ በደል ያደረሱ ናቸው። ይህ እርምጃ በተወሰደበት ጊዜም ምናልባት አንዳንዶቹ ህጋዊ ባልሆነ መንገድ ከህዝብ ላይ የወሰዱት ሀብትና ንብረት ቀርቶባቸዋል። በአንድ ወይም በሌላ መልኩ የኤርትራ ጊዜያዊ መንግስት ያባረራቸው የኤርትራን ህዝብ የበደሉ ብቻ ናቸው። ቅማላም አድጊ፣ አማራ አድጊ እየተባለ ግፍ የተፈጸመባቸውን በሺዎች የሚቆጠሩ ተፈናቃዮችን ግፍ የፈጸሙ ወንጀለኞች ወይም ዘራፊዎች ብሎ ዜጎቹን ሲሰድብ የኢትዮጵያ መንግስት ነው ብሎ ማመለት ይቻላልን? አይገርምም ወይ? ይህም ብሎ ሳያበቃ ከታች የተመለከተውን ለሻዕቢያ የተከላከለበትን ደግሞ ተመልከቱ። በኤርትራ ጊዜያዊ መንግስት በኩል በመልካም የተወሰደው እርምጃ በአጠቃላይ መልኩ በመልካም ፍላጎት የተመሰረተ ነው። ማንም እንደሚያውቀው ብዙዎች በኤርትራው መንግስት በማንኛውም መልኩ የሚቋቋም መንግስት የኢትዮጵያን የባህር በር ዘግቶ ለስቃይ ይዳርገናል ሲባል ለነበረው አስመሳይ ፕሮፓጋንዳ ሰለባ ሆነን ነበር። ነገር ግን በአሁኑ ጊዜ የተፈጠረው ሁኔታ ይህ ስጋት መሰረተ ቢስ እንደነበር በአጭር ጊዜ አረጋግጠናል። የአሰብ ወደብ ለኢትዮጵያ ነፃነት አገልግሎት እንዲሰጥ የተፈቀደበት ስምምነትና ትብብር ብቻ ለዚሁ ታላቅ ምስክር ነው። ግፋ እያሉ በመሀል ሀገር አካባቢ የሚናፈሱ ጎጆ አስማሚዎች ተበራክተዋል። በኤርትራ ጊዜያዊ መንግስት የወሰደው እርምጃ አሉባልታዎች በመዛባት ላይ ይገኛሉ። እዚህ ላይ ደግሞ አሉባልታ ብሎታል። የኢትዮጵያ ሽግግር መንግስትና የኤርትራ ጊዜያዊ መንግስት የሚወስዷቸውን ገንቢ እርምጃዎች የሚያጥላሉበት ጉድለት ቢያጡባቸው በሬ የወለደ ቅጥፈት ተሰማርተዋል። አሁን ደግሞ በመጠለያ ውስጥ በተፈናቃዮች ላይ አዲስ አበባ ውስጥ የደረሰባቸው መከራ የአይን ምስክሮች በወቅቱ የታዘቡትን እንመልከት። ወይዘሮ ትዝታ ገብሩ ይባላሉ። ክሊኒካል ሳይኮሎጂስት ናቸው። የሚኖሩት ሆላንድ ነው። ቲፒኦ ወይም ደግሞ ትራንስካልቸራል ሳይኮሎጂካል ኦርጋናይዜሽን ውስጥ በሙያቸው ለማገልገል በወቅቱ ወደ ኢትዮጵያ ሄደው የነበሩ ናቸው። በ1983 ዓ.ም መጨረሻ ከኤርትራ የተፈናቀሉ ኢትዮጵያውያን የደረሰባቸውን የስነ ልቦና ቀውስ ለመቅረፍ የተሰማሩ ናቸው። የስነ ልቦና ሐኪሟ በወቅቱ እንዲህ ብለው ነበር። እኔ መፈናቀል ለሚፈጥረው የውስጥ ችግር ልሰራ ተዘጋጅቼ ነበር የመጣሁት እንጂ ሊሞት የደረሰ ሰው ያጋጥመኛል ብዬ በፍጹም አልጠረጠርኩም ነበር። በአንድ መጠለያ ተፈናቃዮች መኖራቸውን ሳይ ደነገጥኩኝ። ሕክምና በተመለከተ ከቤተ ዛታ ክሊኒክ ዶክተር ኤርሚያስ ሙሉጌታ ለሚባል ሰው ችግሩን ገልጬለት ፈቃደኛ በመሆን በአንድ ቀን ውስጥ ብቻ 235 ሰው በላይ አክመናል። ሕክምና ካገኙ በኋላ ሰውነታቸው ደህና እየሆነ መጣ። የድሮ ቆዳቸው ሲመለስ ፊታቸው ጠርቶ ሰው ሲመስሉትና የእነዚህ ሰዎች ችግር ከውስጣዊ ይልቅ የውጫዊ ጉልህ እንደሆነ ተገነዘብን። ይህ ችግር
ለማቃለል ወደ እርዳታ ድርጅት መሯሯጥ እንዳለብን አመንን። ሄደን ያገኘነው መልስ ግን እነሱን እንድንረዳ አይፈቀደልንም የሚል ነበር። እኔ እንደተዛኩት እንደ ስደተኛም ተፈናቃዮችም የሚታዩ አልመሰለኝም። እኔ ራሴ ከስዊድን ልመጣ ስል ሊሰናበቱን ከመጡ ወዳጆች አንዱ ምንድነው የምታደርጊው ሄደሽ አለኝ። እኔም ተፈናቃዮች ጋር አልኩት። የትኞቹ ተፈናቃዮች? የኤርትራ ተፈናቃዮች ጋር ነዋ አልኩት። እንዴ ዘመዶቼን ከገደሉት ጋር ነሽ አብረሽ የምትሰሪው ብሎ ካጠገቤ ተነስቶ ሄደ። የተፈናቃይ ሁለት የለውም። ዛሬ ባይሆን ነገ ልጆቻቸው ኢትዮጵያን ይጠይቃሉ። የዛሬውን እያዩ ነውና የሚያድጉት። ምንም ሳያደርጉ ሊቀጡ አይገባም። ስለ ተፈናቃዮቹ ያለው ግንዛቤ ተሳሳተ ይመስለኛል። እየተሰራ ያለው ሁሉ የግብር ይውጣ ነው የሚመስለው። የሚኖሩበት ቦታ እጅግ ይዘገናል። መሬቱ ረግረግ በመሆኑ ዝናብ ብቻ አይደለም ከስሩ የሚፍለቀለቀውን ውሃ መቋቋም አልቻሉም። 7 ዓመት በፕላስቲክ ቤት ውስጥ መኖር በጣም ከባድ ነው። ካየሁት አሳዛኝ ገጠመኝ ልንገርህ። አዛውንቶች አሉ፣ ታመሙ፣ ራሳቸውን እንጀራ ቆርሰው መመገብ የማይችሉ ማንም የማይረዳቸው አሉባቸው። ሰው በበሽታ እንጂ በችግር ሲሞት በጣም አበሳ ነው። አንዲት ሴት ነበሩ፣ አጥንታቸው ወጥቷል፣ መናገር አይችሉም። በረሃብ የተነሳ አጥንት ብቻ ስለቀረ መርፌ የሚወጋው ሰው ወይዘሮ ትዝታ አጥንት ብቻ ስለሆኑ መወጋው ሰውነት የለኝም። ያኔ እኔ ገና አዲስ ነኝ። ልክ መጠለያው ጋር ስገባ ትዝታ መጣች ሲሉ ሰማለሁ። ሴትዮዋ እኔን በሆነ መንገድ ከተስፋ ጋር ያያዙኝ። ልክ ስመጣ ነው ሴትዮዋ ያረፉት። የመቀበሪያ ገንዘብ ስላልነበራቸው ለቤተክርስቲያን የሚከፈለው 7 ብር በእጃቸው ስላልገባ የሞቱት ሴቲቱን ሬሳ ጥለው ሲሄዱ ማየት በጣም አሰቃቂ ነበር። ሴት ልጃቸው አደማሬ እያለች ትንፈራፍር ጀመር። ህይወታቸው ስላለፈ ብቻ ሳይሆን ውድ እናቷን መቅበሪያ በማጣቷ። ፍታት ያለ ገንዘብ የለም። ለቅሶ የወጡትም ሞታቸውን ሲያዩ ማየቴ ዘገነነኝ። ከበሩ ውጭ ቁጭ ብለው ድርቅ ብለው ቀሩ። ገንዘብ ቢሰበሰብ ከ53 ብር በላይ ሊገኝ አልቻለም። ለፍታቱ ተከፍሎ ለሬሳ ሳጥን 80 ብር ድረስ አስፈለገ። ዝናብ ስለነበር ለታክሲ 20 ብር ተጨማሪ አስፈለገ። ንፍሮስ ከየት ይምጣ? ተፈናቃዮቹ በስንዴ መልክ የሚሰጣቸው ደሞዛቸውን ካገኙ 8 ወር አልፎ ስለነበር የሚሰጡት ሳንቲም አልነበራቸውም። አሁን ሴትዮዋ ተቀበሩ። ለቀብር የወጡት ሴቶች ለኔም ሰው ደረሰላት አሰኝልኝ እያሉ ሲያለቅሱ የተሰማኝ ስሜት ልቤን ይቆነጥጠዋል። ልረሳው አልችልም። መርሳቱንም አልሻም። ወጣት ልጅቱም ከጥቂት ጊዜ በኋላ አረፈች። ስታስታመማቸው የነበረችው እሷም በረሃብ ነበር የሞተችው። ሰው የሚቀበርበት ሳጥን ሲያጣ የሞት ሞት ነው። ምን ያህል እነኚህ ሰዎች እንደወደቁና ምን ያህል እንደተረሱ ያስደነግጠኝና ያሳስበኝ ወቅት ነበር። አሁን እንኳን በቅርቡ የህይወት ጉባኤ የሚባል ድራማ በተፈናቃዮች የተዘጋጀ ነበር። የተፈናቃዮችን ችግር የሚያንጸባርቅ የኢትዮጵያ ቴሌቪዥን መጥቶ ቀርጾታል። ሙሉውን ለህዝብ እንደሚያሳይ ነበር የተናገሩት። ይህም ለኔም ስራ ተፈናቃዮችም ትልቅ ተስፋ ነበር። ግን በዜና ብቻ ተነግረው ሳያሳዩት ቀሩ። ለምን እንደሆነ አልገባኝም። ህዝቡና መንግስት ችግራችንን ሲያይ እንደ መፍትሄ ይይድልናል ብለው ተስፋ አድርገው ነበር። ሳይሆን ቀረ። ለካ መንግስት በእኛ ቂም አለው፣ እኛን አይወደንም ነበር ያሉት። ከዚህ በተረፈ ልሰራ የመጣሁበት ዓላማ በአሁኑ ሰዓት ተግባራዊ ለማድረግ በጣም ከባድ ነው። ያለኝ ምርጫ ወይ እንደነሱ ተስፋ መቁረጥ ነው። ታሪክ ይዘገባል፣ የሰው ልጅ ህይወት ያልፋል፣ የተዘገበውም ታሪክ ግን አያልፍም። ኢትዮጵያ ለዘላለም ትኑር። ጌታቸው ረዳ፣ ካሊፎርኒያ አሜሪካ፣ ግንቦት 1991 ዓ.ም የተዘገበ። እንግዲህ እንደሰማችሁት ነው። ትንሽ ስሜት የሚረብሽ አይነት ንባብ ነው፣ ግን መቅረብ ስላለበትና አሁን ላይ ያለውን የመረሳት ወይም ደግሞ እንደዚህ እነሱ አሁን በ1998 በፈረንጆቹ በእኛ ደግሞ 1990 ላይ ኤርትራውያን ተሰደዱ፣ በግፍ ተባረሩ። ያ ደግሞ ታሪክ አሁን ላይ የተደገመ ብለው ሲያወሩ መስማቱ ትንሽ ያማል። ታሪኩን ወደኋላ ዞር ብሎ ለሚያቅሰው እንደገና በኢትዮጵያ መንግስት መከዳት ብቻ ሳይሆን ድጋሚ ደግሞ በነዛ በሰሩት ግፍ ደግሞ ድጋሚ መልሰው የፖለቲካ መጠቀሚያ ኤርትራውያን ሲያደርጉት ደግሞ ማየት ሌላ በሽታ ስለሆነ ማለት ነው። እንግዲህ
በዚህ ንባብ ላይ የሚጨምረው አዲሽናል ኢንፎርሜሽን በፍጹም አይኖረኝም። ነገር ግን አሁን ላይ ሆነን ስንታዘብ ወይም ደግሞ በትዝብት ለማየት ያክል መነሳት ያለባቸው ብዬ የማስባቸው 3 ነጥቦችን ላንሳ ማለት ነው። የመጀመሪያው እንግዲህ 2018 ላይ ኢትዮጵያና ኤርትራ የሰላም ስምምነት ከተፈጸመ በኋላ እንግዲህ በ1990ዎቹ ላይ ተሰደው የነበሩ ኤርትራውያን ነበሩ እና እነዚህ ኤርትራውያን እንግዲህ ምናልባት የንግድ ባንክ አካውንታቸው ወይም ደግሞ ያላቸው ንብረት ተቀምጦ የነበረ ስለነበረ ይሄንን ንብረት ወይም ደግሞ ይሄንን ገንዘብ ድጋሚ መተው መውሰድ ችለዋል ማለት ነው እና ኦኬ መደረጉ ባልከፋ ለነዚህ ሰዎች ንብረታቸው መሰጠቱ ባልከፋ ማለት ነው። ነገር ግን የኛዎቹስ ዜጎች አይደሉም ወይ? ያኛውስ መንግስት ከደርግ ጋር ስላያያዛቸው እነዚህን ሰዎች አይናቸውን ላፈራላቸው። ይሄኛውስ መንግስት የራሱ ዜጎች እንዴት መጀመሪያ ቅድሚያ ሊሰጥ አይገባም? ምክንያቱም የኛ የነሱን ንብረት ስንሰጣቸው ለኛዎቹም ደግሞ ንብረታቸው ሊመለስ አትሊስት እንኳን ንብረታቸውን ለማስመለስ የሆነ እንቅስቃሴ ጀምረናል የሚል ኢንፎርሜሽን እንኳን ሊኖር ይገባ ነበር ብዬ አስባለሁ። ይሄም ሌላው በስህተት ላይ ሌላ ሁለተኛ ድጋሚ ስህተት ነው ማለት ነው። እንዲሁም ደግሞ በሁለተኝነት እንግዲህ የማነሳው እነዚህ ኤርትራውያን እዚህ አሁን ላይ በዚህ ዘመን ላይ ያሉ ኤርትራውያን እንግዲህ ትላንትና እየሰማሁ ነበር እንዳጋጣሚ የተባበሩት መንግስታት የስደተኞች ኮሚሽን እንግዲህ አጠቃላይ ኢትዮጵያ ውስጥ ወደ 175,000 የሚጠጉ ኤርትራውያን ስደተኞች አሉ ይላል ማለት ነው እና ስደተኞች መኖራቸው ባልከፋ፣ ምክንያቱም እኛም ሰዎች ነን፣ ነገ ምን እንደሚገጥም አይታወቅም ማለት ነው። ነገር ግን እነዚህ ኤርትራውያን ስደተኞች ለምንድን ነው ከሌላው ስደተኞች የተለየ ፕሪቪሌጅ የሚኖራቸው? ይሄ የሁል ጊዜ ጥያቄ ነው ማለት ነው። ምክንያቱም ለምንድን ነው ከሌላው እኩል ከሶማሌ ከሚመጣው ወይም ደግሞ ከሱዳን የሚመጣው ስደተኛ እኩል የማይታዩት? ለምንድን ነው ለነሱ የሚሰጣቸው የተለየ ፕሪቪሌጅ የኖረው ማለት ነው? ምክንያቱም ሚንሹን ባልሰማሽ ገበያ ባልወጣሽ ነገር ይመስለኛል ማለት ነው። እነሱ ለእኛ ለኢትዮጵያን ያላቸው አመለካከት እና እኛ አላቅም፣ ምናልባት ይሄ የበዓሉ ግርማ ኢንፍሉዌንስ ወይም ደግሞ እንደዚህ ኢቨን በዘመኖቻችን እንኳን ያሉትን ኢንፍሉዌንስ ብናይ ለነሱ የተለየ አመለካከት አለን። እነሱ ግን ለእኛ ያላቸው ጥላቻና ንቀት እንዲህ ነው የሚባል አይደለም እና ያንን ደግሞ የምታዩት በእርግጥ እርስ በርስ ሲያወሩ ነው ማለት ነው። እንግዲህ ያንን እንኳን ትታችሁ እንደ ተፈናቃይ ወይም ደግሞ እንደ ስደተኛ ትሪት መደረግ ካለባቸው ትሪት መደረግ ያለባቸው ይመስለኛል። ምክንያቱም እነሱ እንደፈለጉ የሆኑ ጭራሽ አዲስ አበባ ውስጥ ቁጭ ብለው ተጠልለው ሌላ ሁለተኛ ስራ ሲሰሩ ወይም ደግሞ ወንጀል ላይ ሲሰማሩ የምታዩት ነገር ነው። እንዲሁም ደግሞ አሁን ምናልባት ሙስናና ኢሚግሬሽን የአንድ ሳንቲም ሁለት ገጽታዎች ናቸው እና አብዛኞቹ ፓስፖርት እያወጡ ይገኛሉ ማለት ነው እና እዚህ ላይ እስከ መቼ ነው እነሱ ስርዓት አልበኛ ሆነው የሚቀጥሉት የሚል ነጥብ ለማንሳት ነው። እንግዲህ በሶስተኛነት ደግሞ ኢትዮጵያ ከተለያዩ ሀገራት ስደተኞች በመቀበል እኛ ኢትዮጵያን የምንታወቅ ነን፣ የመልካምነት ስራችን ነን የሚሉ አይነት ዘገባዎች እንግዲህ በስፋት ትሰማላችሁ ወይም ደግሞ እንሰማለን ማለት ነው። ነገር ግን ከሌላ ሀገር የሚመጡ ስደተኞችን መቀበላችን ባልከፋ፣ ነገር ግን አገር ውስጥ ያሉ ኢንተርናል ስደተኞች አሉ። ለምሳሌ ያኔ እነዚህ 1983 የተፈናቀሉ ጃልሜዳ የነበሩ ሰዎች ምናልባት ያኔ በፕላስቲክ ነበር ቤቶቻቸው የተሰሩት፣ አሁን ላይ በቆርቆሮ ተሰርተው ስቲል ነው። አሁን ሄዳችሁ ብታዩ ታገኟቸዋላችሁ። ምናልባት ይሄ ላይቭ የሆነ ትክክለኛ መሬት ላይ ያለ ተጨባጭ የሆነ ኤቪደንስ ስለሆነ ከጃልሜዳ ጀርባ ብቻ ሄዳችሁ ማየት ነው ማለት ነው። ብዙ ጊዜ እኔም ሄድ ስለነበረ አንዳንድ የዘመዶችን ጥያቄ ሄድም ስለነበረ አይቼዋለሁ ማለት ነው። እና እንግዲህ ለዚህ ፕሮግራም እየተዘጋጀው ያለ እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ አንዲት ዜና አንብቤ ነበር ይመስለኛል። ሸገር ሬዲዮ መሰለኝ፣ ሸገር ኤፍኤም 102.1 ሬዲዮ ላይ ኢትዮጵያ ለሚያጋጥሟቸው አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየአመቱ ከበጀት 3% ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተባለ። በዚህም ኢትዮ ኤድም በሚል ከራሱ አልፋ ስለተቸገሩ ጎረቤቶች እርዳታ ታቀብላለች ተባለ የሚል ዜና ሰማሁና አጠቃላይ የዜናው አምድ ምንድነው? ኢትዮ ኤድ የሚባል ተቋም ኢንሴንስ ዩኤስኤድ ስለሌለ ከዩኤስኤድ የምናገኘው እርዳታ ስለቆመ ኢትዮ ኤድ የሚባል አትሊስት ስሙን እንኳን ከውጭ ከማምጣት አትሊስት ኢትዮጵያዊ የሆነ ስም ቢሰጡት መልካም ነበር። ሁለተኛው ግን የኢትዮ ኤድ አጠቃላይ ሀሳቡ ምንድነው? እንግዲህ ከተለያዩ የኢትዮጵያ ሰዎች ላይ የተለያዩ ብር በመሰብሰብ ነው እንግዲህ ይሄ ታሰበው።
መልካም ነው፣ አጋጣሚው መልካም ነው ወይም ደግሞ ሳቢው እንዳጠቃላይ መልካም ሲሆን፣ ነገር ግን ይሄ የአደጋ ጊዜ ተጠሪ የሚሉት አይነት ተቋም መስና ይሄ ተቋም እንግዲህ ምናልባት ሀገር ውስጥ ያሉ ስደተኞች አሉ። መጀመሪያ ለሰው ከመርዳታችን በፊት መጀመሪያ ቤታችንን ማስተካከልና እንከባከብ ያለብን ይመስለኛል ማለት ነው። ስለዚህ ኢትዮጵያን ስደተኞችን ኢንተርናሊ ያሉ ስደተኞችን ምናልባት ያኔው ስደተኞችን የፖለቲካ ጥቅም ማስገኛ አንዱ አካል ነው የሚመስለኝ ይሄም ዜና ይምር ማለት ነው። ምክንያቱም ኢንተርናሊ ብዙ ማህበረሰብ ብዙ ቦታ ከብዙ ቦታ ተፈናቅሎ ነው ያለው እና ኢቭን የዜና አውዱ እንኳን በአጠቃላይ ከውጭ ለሚመጡ ስደተኞች ነው እንጂ አገር ውስጥ ላሉ ስደተኞች አይደሉም ማለት ነው። ምናልባት ይሄ የሚያሳያችሁ ያው ከውጭ ለሚመጡ ስደተኞች በተሰራ ቁጥር ከዩኤን የሚመጣ ፈንድ ስላለ ከዛ ዶላር ጋር የተያያዘ ነው የሚሆነው ማለት ነው። ነገር ግን የኔ ሀሳብ ምንድነው አጠቃላይ ወይ የምንሰራውን ስራ ነው የኛ መስሪያ ቤት የውጭ ስደተኞች ላይ ነው ብቻ ትኩረት የሚሰጠው። ስለዚህ የውጭ ስደተኞች ላይ ብሎ መስራት አንድ ነገር ነው። ነገር ግን አላማ የውጭ ስደተኞችን ለመርዳት ነገር ግን ብር የምትፈልገው ከኢትዮጵያውያን ከሆነ የማይጣጣሙ ሁለት ጉዳዮች ናቸው ብዬ አስባለሁ። ተስፋዬ ኃይለማርያም የሚባል ፌስቡክ ላይ የተለያዩ ፖስቶችን ባሻዬ በሚል ቅጽል ስም ነው የሚታወቀው እንግዲህ ይሄ ሰውዬ እና ስለዚህ የኢትዮ ኤድን ጉዳይ አስመልክቶ እንግዲህ ፖስት ጽፎ ነበርና ሄዳችሁ ብታነቡት ደስ ይለኛል። እንግዲህ ያለው ምንድነው የሚለው እሱ ሲንኪሊሊ ኢሶ ይላል ርዕሱ ማለት ነው። እና አፋሮች እጅግ በጣም የሚያዝኑበት ዛፍ አለ፣ ሲንኪሊሊ ኢሶ ይባላል። ሲንኪሊሊ ኢሶ ዛፍ በጣም ረጅም ቁመት ያለው ግንድ አለው። ነገር ግን ግንዱ ሙሉ ቁመቱን ቅርንጫፍ ሳይኖረው መላጣ ሆኖ ጫፉ ላይ ብቻ እንደ ቁንጮ ቅጠሎች አሉት። ስለዚህ ይህ ዛፍ ከስሩና አጠገቡ ላሉት ባለቤቶቹ የፀሐይ ጥላ ከመስጠት ይልቅ ሩቅ ላሉ ጎረቤቶቹ የፀሐይ ከለላና ጥላ ይሆንላቸዋል። ቀልድ እያዋዛ የሚያስተላልፋቸው መልእክቶቹ የሚገራርሙ መልእክቶች ናቸው። ነገር ግን ቅድም እንዳነሳ ነው የራስ ቤት ሳይጸዳ ወይም ደግሞ የራስን ቤት ዞር ብለን ሳናይ የጎረቤት ወይም ደግሞ ከሌላ ቦታ የሚመጣን ቤት ሄደን ልናጸዳ መሞከራችን ወይም ደግሞ ማሰባችን ነው የከፋ የሚሆነው ማለት ነው። ምክንያቱም ስቲል ነው እየተቸገሩ በዚህ መሀል እየተቸገረ ያለ ስንት ድሃ ኢትዮጵያዊ ስላለ ማለት ነው። ስለዚህ መጀመሪያውኑ ስደትና ስደተኛ የሚባለውን ኮንሰፕት ማለት ነው ከሰብአዊነት ጋር መጀመሪያ ካላገናኘ ነው በስተቀር ማለት ነው ስቲል ነው ፖለቲካ መጠቀሚያ ነው የሚሆነው። ያኔ የ83 ፖለቲካ መጠቀሚያ ነበረ። አሁን በምታያቸው ኢቨን ባለፈው ጌታቸው ረዳም ሲናገር እንግዲህ ስደተኛ ለፖለቲካ መጠቀሚያችን አድርገናል እያለ ነበረ እና ስቲል ነው ስደተኞች ፖለቲካዊ መጠቀሚያችን ናቸው ማለት ነው። ስለዚህ በሰብአዊነት ነገሩን እስካላየ ነው ድረስ ምናልባት የነዚህ ፖለቲከኞች ወይም ደግሞ የነዚህ ተቋማት መጫወቻ ወይም ደግሞ ኪስ ማደለቢያ ሆኖ የሚቀር ነገር ነው የሚሆነው ብዬ ስለማስብ ነው ይህንን ነጥብ ለማንሳት የፈለግኩት ማለት ነው። እንግዲህ በመጨረሻም ይህን ፕሮግራም እንግዲህ ሳጠቃል እንደሌላው ጊዜ ቪዲዮ ሳይሆን ማስቀምጥላችሁ ዛሬ ኮሜንት ሴክሽን ላይ አንድ በፈረንጆቹ አቆጣጠር አፕሪል 28 2012 ላይ ጌታቸው ረዳ እዚሁ ኢትዮ ሰማይ ድረገጹ ላይ ኤርትራንስ ፊልስ ሞር ሞደርን ዳን ኢትዮጵያንስ ሁ ኢትስ እንጀራ በሚል ርዕስ ያስቀመጠው መጣጥፍ አለና ይሄንን ነው ላጋራችሁ ዛሬ ያሰብኩት። ምናልባት ሙሉውን ኮሜንት ሴክሽን ላይ ስለምታገኙት ብታነቡት ደህና ነገር ታገኙበታላችሁ ብዬ አስባለሁ ማለት ነውና ምንድነው የሚለው ይሄ ቅድም እንዳልኩት ነው ሚንሹን ባልሰማሽ ገበያ ባልወጣሽ እንዲሉ ነው በእኛና በእነሱ መካከል ያለ ለእርስ በርሳችን ያለንን አመለካከት ልዩነት ወይም ደግሞ ዲፍረንስ ምን ያህል የሰፋ እንደሆነ ይሄ አርቲክል በትንሹም ቢሆን ግንዛቤ ይሰጣል ብዬ ስላሰብኩ ነው ማለት ነው። እንዲሁ በ1998 ማለት ነው እንደ ፈረንጆቹ አቆጣጠር የኤርትራው ፕሬዝዳንት ኢንተርቪው ያደረገው ነው። እንግዲህ ኢንተርቪው ያደረገችው ፈረንሳይት ፋቢያን ሊሁሩን መነሻ ነው እንግዲህ ያደረገው ጌታቸው የሳዳ ይሄንን አርቲክል የጻፈው ማለት ነው። እንግዲህ ፋቢያን ሊሩ የታሪክ ተመራማሪ ነች፣ እንዲሁም ሪሰርቸር ጭምር ነች ማለት ነው እና ይሄንን በተለይ ደግሞ የፋሺስት ኢጣሊያ ከ1936 እስከ 1941 በኤርትራ የነበረበትን ወቅት እንግዲህ ከኦራል ሂስቶሪካል ኤቪደንስ በመነሳት ነው እንግዲህ በዚህ ጉዳይ ላይ የዶክትሬት ቴሲሷንም ሰርታለች ማለት ነው። ምናልባት ይሄንን ኢንተርቪው ስክሪፕቱን ማለት ነው ላነበበ ሰው ምናል መለስ ዜናዊ እና ኢሳያስ አፈወርቂ አንድ ሳንቲም ሁለት ገጽታዎች እንደሆኑ ለመረዳት ያን ያህል ጊዜ የሚፈጅበት አይመስለኝም። ይሄ ፐርሰናል እንግዲህ ኦፒኒየን ነው ማለት ነው። ምክንያቱም መለስ ዜናዊ ኢትዮጵያ ቀኝ አለመገዛቷን አስመልክቶ
በተደጋጋሚ የሚያነሳው ነጥብ አለ። ማለትም ድንጋይ ዳቦ አይሆንም ወይም ደግሞ የአክሱም ስልጣኔ ለአማራው፣ ለጉራጌው ወይም ደግሞ ለኦሮሞ ምኑ ነው የሚሉ እና ተመሳሳይ ይዘት ያላቸው ይሄ ኢንዲጂነስ ቶትን ኋላ ቀርነት በማድረግ እንዲሁም ደግሞ ከምዕራቡ ዓለም የሚመጣ ምንም አይነት እሳቤ ዘመናዊነት እንደሆነ የሚረዳበት አመለካከት ወይም ደግሞ ንግግሮችን በተደጋጋሚ መስማት አጋጣሚውን አግኝታችሁ ሊሆን ይችላል ብዬ አስባለሁ። ይሄንንም ደግሞ በተመሳሳይ ኢሳያስ አፈወርቂም እንግዲህ በዚህ ኢንተርቪው ላይ ኤርትራ በጣሊያን በመገዛቷ ምክንያት ማለት ነው ከኢትዮጵያ በተሻለ መልኩ ዘመናዊ ሀገር እንድትሆን ወይም ደግሞ ዘመናዊነትን እንድትጎናጽፍ የገለጸበትና የተጠቀማቸው ቃላቶች ናቸው እንግዲህ እዚህ ድምዳሜ ላይ እንድደርስ ያደርጉኝ ማለት ነው። እና እሱ ምንድነው የሚለው if you eat spaghetti you would feel more modern than the one who is eating እንጀራ ይላል ማለት ነው። ስለዚህ እንጀራ የሚበላውና ፓስታ የሚበላው ሰው የኋላ ቀር እና የዘመናዊነት መገለጫዎች ተደርገው የሚታሰቡ ወይም ደግሞ መፈረጃዎች ወይም ደግሞ መስፈርቶች እንደሆኑ ነው እንግዲህ ኤርትራ ወይም ደግሞ ኢሳያስ ያለው ኮንሰፕት ማለት። ስለዚህ የሁለቱ ሰዎች ማንነት ወይም ደግሞ እሳቤ ላይ የአንድ ሳንቲም ሁለት ገጽታዎች ናቸው ያልኩት በዚህም ምክንያት ነው ማለት ነው። ቀኝ በመገዛታቸው ያገኟቸው ጥቅሞች ሊኖሩ ይችላሉ ወይም ደግሞ እንደ ጥቅም ከተቆጠሩም ሊኖሩ ይችላሉ ብለን መቀበል ሊኖርብን ይችላል። ለምሳሌ የተሰሩ መንገዶች፣ ኢንፍራስትራክቸር ምናምን ካያችሁ ማለት ነው። ስለዚህ አትሊስት እነዛ ቤኔፊቶች ሊሆኑ ይችላሉ ብዬ አስባለሁ። ነገር ግን ከመልካም ጎኑ በጣም ኔጌቲቭ ባህሪው ወይም ደግሞ ኔጌቲቭ ሳይዱ ያመዝናል የሚል እምነት እና ግምት አለኝ ማለት ነው። ነገር ግን የምናየው ብዙ ጊዜ ፊዚካሊ የሆኑ ኤቪደንሶች ስለሆነ ማለት ነው ሳይኮሎጂካሊ ወይም ሜንታሊ ካልቸራሊ ምን ያህል አቢዩዝድ የተደረገ ማህበረሰብ እንደሆነ አንዳንድ ጊዜ አንደርስታንድ አናደርገው፣ ምክንያቱም ኮንሽስሊ አምነን ስለምንቀበለው ማለት ነው። ለምሳሌ እንግዲህ ይሄንን የምላችሁ በዚህ ጉዳይ ላይ ከአንድ ወዳጅ ጋር እያወራን በነበረበት ወቅት እሱ ያስረዳኝ ወይም ደግሞ የሰጠኝ ፐርስፔክቲቭ ነው ማለት ነው። ምንድነው መሰላችሁ? ለምሳሌ 1983 እንደዛ እየሰደቡ እየደበደቡ ሲያወሩ ኢትዮጵያውያንን ከኤርትራ ሲያስወጡ ማለት ነው። ኢቭን ሌላው ቢቀር የወርቅ ጥርስ የተገኘባቸውንም ሰዎች ጭምር ይሄንን ወርቃቸውን የኤርትራ ወርቅ ነው በሚል እሳቤ እንግዲህ አስወልቀው ሲሰዷቸው የነበረበትን አጋጣሚ የነበረና ብዙ ጊዜ እኛ ሀገር እንደዚህ አይነት ክሩሊቲ ብዙም አልተለመደም እና ከየት የመጣ አይነት ይሄን ያህል ከየት የመጣ አይነት ማይንድ ሴት ነው የሚለው ጥያቄ ስላልተመለሰልኝ ብዙ ጊዜ ከጥላቻ አንጻር ነው ብዬ ነበር የማስበው እና ነገር ግን እሱ ያለኝ ምንድነው ለምሳሌ ጣሊያን ማፈናቀልና መጠረዝ የሚባለውን ወይም ደግሞ የተማረው ከናዚ ጀርመን እንደነበረ እና ምክንያቱም ናዚ ጀርመን እንዴት አድርጎ አይሁዶችን እንዳባረረ የጣሊያን ፋሽስት ወይም ደግሞ ሙሶሎኒ በነበረው ኮኔክሽን ከነሱ የተማረና ያንን ነገር ደግሞ ቀጥታ ኤርትራ ላይ እስከ ወጣበት ጊዜ ድረስ ሲያደርገው እንደነበረና ይህንንም ነገር ሻዕቢያዎችም ሆኑ የሌሎች ኤርትራ ወጣቱ በአጠቃላይ ደግሞ ወጣቱ ከጣሊያን እንደወረሰው ማየት ትችላለህ። ምክንያቱም ፓተርናቸው ወይም ደግሞ የክሩሊቲ ፓተርናቸው ተመሳሳይነትም ጭምር ስላለው የሚል ነገር ፖይንት ኦፍ ቪው ሰጥተው የነበርና ምናልባት ጀስቲፋይ ሊያደርገው ይችላል ብዬ አስባለሁ። ምክንያቱም ወያኔ እንግዲህ የእንጀራ አባቱም ሻዕቢያ ስለሆነ ወያኔ ደግሞ ያመጣውን ለሌሎቹ ለሸኔም በሉት ሌላውም ያስተላለፈበት መንገድ ስለሆነ ማለት ነው እና ምናልባት እኛ እንኳን ዳይሬክትሊ ባንወርሰውም የኮሎናይዜሽን ኔጌቲቭ ፓርቱን እኛ እንኳን ባንወስደውም ዳይሬክትሊ ባንወርሰውም ማለት ነው ኢንዳይሬክትሊ ግን እንዳለብን ይሰማኛል ማለት ነው። ምክንያቱም አሁን ቅድም የስፓጌቲውን እና የእንጀራውን ኢሹ እንግዲህ አነሳሁት እንደ አንድ መነሻ አየን እንጂ ኢቭን እዚሁም ከተሜው የገጠሬውን ሰው እንዴት እንደሚንቀው ወይም ደግሞ ወደ ታች እንዴት እንደሚያየው ከዛም ደግሞ የከተማውን ደግሞ ከአውሮፓ ወይም ደግሞ ከዲያስፖራው ከአውሮፓ የሚመጣው ከአሜሪካ የሚመጣው ደግሞ እንዴት ወደ ታች ዝቅ አድርጎ እንደሚያየው ወይም ደግሞ አውሮፓ ውስጥ ፒኤችዲ ኦር ዶክትሬት ኤንድ ማስተርሱን ይዞ ደግሞ የመጣው ኢትዮጵያ ውስጥ ያሉትን ገበሬዎች እንዴት እንደሚመለከት ማሳያ ይሆናቸዋል ማለት ነው እና እኛ ኢትዮጵያ ውስጥ ደግሞ ያለው ወይም ደግሞ አዲስ አበባ ከተማ ደግሞ ያለው እንደው
ተሰድቼ ውጭ ወጥቼ ከምኔው ሰልጥኜ ቤተሰቦችን ቀይሬ የሚለውን ነገር ደግሞ ጭንቅላት ውስጥ ያለበት ሁኔታ አለ እና ኢቨን እኛም አዋቅም ሆነ ባለማወቅ ካልቸራል ኮሎናይዜሽን የሚባለውን ነገር የወረስነውና ያዳበርነውም ያሻሻልነውም ይመስለኛል ማለት ነው። እንግዲህ ለዚህ ደግሞ ምናልባት ማሳያ ይሆናቸዋል ብዬ ያሰብኩት ምናልባት አሁን ነው የመጣልኝ፣ በእርግጥ ባላስታውሰውም ጊዜው ማለት በቆቱ ሲዩም አንድ መጣጥፍ ነበረችው ያቀረባት ማለት ነው። ማለት ወረዳ ላይ የነበረ ወጣት ዞን ላይ ለነበረው ወንድሙ የጻፈው ደብዳቤ ነበረ። ያ ደግሞ ዞን ላይ የነበረው ደግሞ መካከለኛው ወንድምየው ከከተማ ላይ ማለት የዛ የአካባቢው የክፍለ ሀገሩ ዋና ከተማ ላይ ለነበረው ወንድሙ፣ ያ ደግሞ የክፍለ ሀገሩ ደግሞ ለአዲስ አበባው፣ የአዲስ አበባው ደግሞ ለውጭ ሀገር ለሚኖረው ዲያስፖራው የጻፏቸው ደብዳቤዎችን በመጣጥፍ መልኩ አስቀምጦት ነበር እና ይሄ ቲፒካል ማሳያ ይመስለኛል አውትሳይደር ለሚመጣው ወይም ደግሞ ለተውሶ እውቀትና ካልቸር ያለን ፍላጎት ዘመናዊነትን ዲፋይን ያደረግንበት መንገድ ምናልባት የተንሸዋረረ ነው ብዬ የማሰበው በዚህ ምክንያት ይመስለኛል ማለት ነው። ነገር ግን ይሄ እሳቤ ምናልባት ወይም ደግሞ ይሄ ኢንቴሌክቹዋል ኮሎናይዜሽን ችግር ምናልባትም በ19 ከሁለተኛው የጣሊያን ጦርነት በኋላ እንግዲህ የእንግሊዝን የትምህርት ስርዓት ሙሉ ለሙሉ ከተቀበልን በኋላ እየዳበረና እየጎለበተ የመጣ ይመስለኛል ማለት ነው እና ብዙ ጊዜ ይሄንን እሳቤ ብዙ ሰው የሚጋራ ያለ አይመስለኝም። ምክንያቱም ዘመናዊነት እያጣጣልኩ ስለሚመስል ማለት ነው። ምናልባት በዚህ ጉዳይ ላይ አትሊስት እኔና ጌታቸው ረዳ ተመሳሳይ አይነት እሳቤ ያለን ብዬ አስባለሁ እና ይሄ ደግሞ አንዳንድ ጊዜ ያበረታታኛል ብዬ አስባለሁ። ምክንያቱም አሁን ለምሳሌ ከብዙ ሰዎች ጋር የሚያጋጭ ጉዳይ ስለሆነ ነው። ለምሳሌ ስልጣኔ ወደ ኢትዮጵያ መግባቱን ተከትሎ ስለ ባቡር፣ ስለ ስልክ፣ ስለተለያዩ ነገሮች መጀመሪያ አካባቢ የገባበትን ሁኔታ ሲወራ ወይም ደግሞ እንትን ሲነገር ብዙ ሰዎች ፖዚቲቭሊ ይቀበሉታል እና ኦኬ መግባቱን እቀበላለሁ እኔም። ምክንያቱም አሁን ለምሳሌ አብዛኞቹ ትልልቆቹ ተቋሞቻችን የሚባሉት 100 ምናምን ዓመት ያለፋቸው ተቋሞች ናቸው። ነገር ግን ያኔ የነበሩበት አይነት ስትራክቸር እና አሁን የት መድረስ እንደነበራቸው ምክንያቱም ከአውሮፓ እኩል ነው እነዚህ ነገሮች ወደኛ የገቡት ማለት ነው። ስለዚህ አውሮፓዎቹ የት ናቸው እኛ የት ነን የሚለውንም አነጻጽሮ ማየት አስፈላጊ ነው ብዬ አስባለሁ። ሁለተኛ ዘመናዊነት ስንል አሁን ለምሳሌ ዘመናዊ ትምህርትና የቆሎ ትምህርት የሚባለው ወደ ዘመናዊ ትምህርት እንዲቀየር፣ ዘመናዊ ትምህርት የሚባለው በራሱ ማለት ዘመናዊነት ራሱ ዴፊኒሽኑ ምንድነው? ከማን አንጻር ነው የኛን ዘመናዊነት እየቃኘን ያለ ነው? ከነጩ ሰው አንጻር ነው ወይስ ከኢትዮጵያውያን አንጻር ነው እየቃኘን ያለ ነው የሚሉ በጣም ብዙ ጥያቄዎች መጠየቅ ነበረባቸው። ስቲል ነው አልተጠየቁም በዚህ ዘመን ማለት ነውና እንደ ታቦ የሚታይ አይነት ኮንሰፕት ስለሆነ ማለት ነውና ለዛም ነው ጌታቸው በዛን ጊዜ ይሄንን አይዲያ ማንሳቱ ለኔ አትሊስት ተራማጅ የምለው አይነት እሳቤ ነው ማለት ነው። ሌላው ስለሌላው ጉዳይ እያልኩኝ ሳይሆን ስፔሲፊካሊ በዚህ ነጥብ ላይ ነው እንግዲህ የኔ ትኩረት የነበረው። ለዛሬ ያስኩላችሁ ፕሮግራም እንግዲህ ከሞላ ጎደል ይሄን ይመስላል። እንግዲህ በሚቀጥለው ምናልባትም ከባድመ ጦርነት በመነሳት የኤርትራ ውስጣዊ ሁኔታ ምን ይመስላል የሚለውን የምናይበት እንዲሁም ደግሞ የአሰብን ወደብ በተመለከተ ከታሪክ ከሕግና ከጂኦፖለቲክስ አንጻር ደግሞ የምናይባቸው 2 ፕሮግራሞችን አዘጋጅቻለሁ። እንግዲህ ሁለቱንም እንደጨረስኩኝ ሁለቱንም እንግዲህ ሰርቼ እንደጨረስኩኝ አስተላልፋለሁ። የመረጃ ክፍተትና እጥረት ስለነበረ ነው እንግዲህ እስካሁን ያላቀረብኩላቸው። በሚቀጥሉት ነገር ግን እንደጨረስኩኝ ይዤላችሁ እመጣለሁ እና በሌላ ቀን እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ።